ሰላም እንዴት ናችሁ? እንኳን ወደ ሳይንስ ስፒክስ ቻናል በሰላም መጣችሁ። ዛሬ ደግሞ የምናየው ዘ ኮንሰንትሬሽንስ ኦፍ ሶሉሽን ኤክስፕሬሲንግ ወይ ቀጣይ ፓርት እናያለን ማለት ነው። ሁለቶችን ነው የምናየው። የመጀመሪያው ሞል ፍራክሽን ነው። ቀጣይ ደግሞ ሞላሪቲ ማለት ነው። ሶ በእነዚህ ሁለቶቹ የሶሉሽንን ኮንሰንትሬሽን ኤክስፕሬስ የምናደርግባቸው ወዮች መካከል ዋነኞቹ ናቸው። እነዚህን በተመለከተ ደግሞ ሁለት ኤክሰርሳይሶችን እንሰራለን። የመጀመሪያው ኤክሰርሳይዝ ሞል ፍራክሽንን በተመለከተ ነው። ሁለት ጥያቄዎችን ይይዛል። ሁለተኛው ደግሞ ሞላሪቲን በተመለከተ ነው ማለት ነው። ሶ እነኚህን በተመለከተ የምንሰራቸውን ጥያቄዎች ኮንሰርን አድርጋችሁ መያዝና ማወቅ ይጠበቅባችኋል ማለት ነው። ሌትስ ጎ ኦን። የመጀመሪያው ኤክሰርሳይዝ ሁለት ኩዌስችኖችን ይዟል። የመጀመሪያው ኩዌስችን ደግሞ ምንድነው? A sample of rubbing alcohol containing 142 gram of isopropyl alcohol። አሁን እዚህ ጋር በደንብ መያዝ ያለባችሁ ከፐርሰንቴጅ ባይ ማስ እና ባይ ቮሊዩም በፊት ቪዲዮ መጀመሪያ ቪዲዮ ላይ ባየነው መሄድ የለብንም። ይህ ደግሞ ለየት ያለ ፎርሙላ ነው ያለው። ያ ደግሞ የሶሉሽኑም የሰብስታንሱ ያ ማለት የሶሉቱም ኤክስፕረስ የሚደረገው በነምበር ኦፍ ሞል ነው። የስ ነምበር ኦፍ ሞሉን ለማግኘት ደግሞ የተለያዩ ፎርሙላዎችን ዲራይቭ በማድረግ ነምበር ኦፍ ሞልን ኢንስቲድ ኦፍ ዛት ዳይሬክትሊ ከሚሰጠን ይልቅ በተዘዋዋሪ ኢንዳይሬክትሊ ፎርሙላ በመጠቀም የምንሰራው አለ። ሶ እዚህ ጋር የተሰጠን የሶሉቱ ያ ማለት ሊኩዊድ ባይ ሊኩዊድ ሊሆን ይችላል ሶሉሽናችን። የስ ሶ 142 ግራም ነው የተሰጠን በነምበር ኦፍ ሞል ሳይሆን በማስ ማለት ነው። ሶ ማስን ደግሞ ተጠቅመን ነምበር ኦፍ ሞል ማግኘት እንችላለን። እንዴት ካልን ነምበር ኦፍ ሞል which is equals to mass over ሞላር ማስ አድርገን ማለት ነው። ሞላር ማሱን እንዴት እናውቃለን? ሞላር ማሱ ደግሞ በተሰጠን ፎርሙላ መሰረት እናውቀዋለን። ፎርሙላውን እንዴት ነው የምናውቀው? አይዞፕሮፓይል አልኮል ተብሎ ስለተሰጠን ማለት ነው። ሶ ኔክስት ፓርት ደግሞ ምንድነው የሚለን? የሶሉቨንቱ ደግሞ አሁንም ማስ ተሰጥቶናል። የሶሉቨንቱ ማስ ነው እዚህ ጋር የሚሰጠን። በመጀመሪያው ላይ በተመለከተው ፐርሰንቴጅ ባይ ማስ ወይም ቮሊዩም ባልነው የሚሰጠን የሶሉቨንቱ ሳይሆን የሶሉሽኑ ነው። እዚህ ጋር ግን ሶሉቨንቱና ሶሉቱ ከተሰጠን ሶሉሽኑን ማግኘት ቀላል ነው። ለምን? ምክንያቱም ማስ ኦፍ ሶሉሽኑን ለማግኘት ቀጥታ የምናደርገው የሶሉቨንቱና የሶሉቱን ማስ መደመር ስለሆነ ማለት ነው። አፌክት የሚያደርጉትን ነገሮች ሌላ ፓርት ላይ ስለምናይ ችግር የለውም። ሰን ዋት አር ደ ሞላር ፍራክሽንስ ኦፍ አልኮል ኤንድ ዋተር? የአልኮሉና የዋተሩ ሞላር ፍራክሽን ስንት ነው የሚለን። ሶ ሞላር ማስ ተሰጥቶናል። የአይዞፕሮፓይል አልኮሉ 60 ግራም ፐር ሞል ነው። የዋተሩ ደግሞ ዳት ኢዝ ኖን 18 ግራም ፐር ሞል ነው ማለት ነው። ሶ ቀጥታ የምናደርገው ምንድን ነው? ማሱን ወደ ነምበር ኦፍ ሞል መቀየር አለብን። ዳይሬክትሊ የአይዞፕሮፓይል አልኮልን መውሰድ እንችላለን። የአይዞፕሮፓይል አልኮልን በምንወስድበት ጊዜ የተሰጠን ማስ ኦፍ ሶሉቱ ምን ያክል ነው? 142 ግራም ነው። 142 ግራም ማስ ኦፍ ሶሉቱ ከተሰጠን ይህንን ማስ ተጠቅመን ነምበር ኦፍ ሞል ኦፍ አይዞፕሮፓይል አልኮልን ማግኘት እንችላለን። ከዛ 60 ግራም ፐር ሞል ስለተሰጠን ስናካፍለው 2.36 ሞል አገኘን። ነምበር ኦፍ ሞሉን አገኘን። ነምበር ኦፍ ሞል ምንድን? ሶሉት ማለት ነው። ዘን አሁን ደግሞ የሶልቨንቱን ወይም ደግሞ የዋተሩን ማግኘት እንችላለን። ሃው ላይክ ዚስ ማለት ነው። በዚህ መልኩ ማግኘት እንችላለን። የዋተር ጋር በምንመጣበት ጊዜ ጊብን ማሱ ሲካፈል ለሞላር ማሱ ጊቭስ 3.2 ሞል ይሰጠናል። ሶ አሁን ደግሞ የሶልቨንቱን ነምበር ኦፍ ሞል አገኘን። ቀጥታ የምናደርገው ምንድን ነው? which is equals to እንልና that is number of mole of solute ስንት አግኝተናል? 2.36 ማለት ነው ሞል ማለት እንችላለን። ሲካፈል አሁን የሶሉቱን ያገኘ ነው። ዘን የሶልቨንቱን ደግሞ 3.2 አግኝተናል። አሁን ኦቨር ነምበር ኦፍ ሞል ኦፍ ሶሉሽን ስለሆነ ነምበር ኦፍ ሞል ኦፍ ሶሉሽኑን ለማግኘት ምን ብለናል? የሶልቨንቱ ሲደመር የሶሉቱ ማለት ነው። ከዛ የምናደርገው 2.36 ሞል ሲደመር
2 ሞል ከዛ ሁለቱን ስንደምራቸው 5.56 ሞል ይሆናል ቀጥታ። ከዛ ዩኒት ለስ ስለሆነ ያ ኮንሰንትሬሽን ሞል በሞል ይጣፋና ኢት ጊቭስ መጨረሻ ላይ 42.44 አድርገን ማግኘት እንችላለን ማለት ነው። ሞል ኦፍ ፍራክሽኑን ማለት ነው። ነምበር 2 ደግሞ ምንድነው የሚለን ኢን አ ሶሉሽን ኮምፖዝድ ኦፍ ኤ ቢ ኤንድ ሲ ሶስት ሶሉቶች አሉ። የመጀመሪያው ነምበር ኦፍ ሞሉ 1 ሞል ነው። the next one is also 1 mole and the last one is 2 mole ነው። ከዛ ሞል ኦፍ ፍራክሽኑን የእያንዳንዳቸውን ፈልጉ ነው የሚለን። ያ ማለት ምን ማለት ነው? ሞል ኦፍ ፍራክሽንን ለማግኘት የእያንዳንዳቸውን ለማግኘት የኤን ብቻ ለማግኘት ኤ ወይም ደግሞ ነምበር ኦፍ ሞል ኦፍ ኤ ኦቨር ነምበር ኦፍ ሞል ኦፍ ኤ ፕላስ ቢ ፕላስ ሲ። ለምን ሁለቱን ብቻ አላደርግ? ምክንያቱም ሶሉሽኑ የሚይዘው ሶስቶችን ስለሆነ የሶስቱን ደምር እናደርግና ሲባዛ 100% አድርገን የእያንዳንዳቸውን ማግኘት እንችላለን። በዚህ መልኩ የቢንም የሲንም ብንባል ተመሳሳይ ነው። የኤና የቢ አንድ ነው። የሲ ግን 2 ሞል ስለሆነ 2 ኦቨር ብለን 1 + 1 + 2 4 ይሆናል። ቺ ኦቨር 4 times 100% ሲሆን 1 over 2 times 100% which is equal to 50% ነው የሲ እንጂ የ1 እና 1 ከሆነ ደግሞ 1 over 4 ይሆናል። 1 over 4 times 100% 25% ይሆናል። በዛ መልኩ ማግኘት እንችላለን ማለት ነው። ሞል ፍራክሽን በተመለከተ የነበረው ኩዌስችን ይሄን ይመስላል። ሞላሪቲን በተመለከተ ደግሞ ኤክሰርሳይዝ 2.8 እንመለከታለን ማለት ነው። የመጀመሪያው ጥያቄ ምንድነው የሚለን የተሰጠንን አሁንም በደንብ ማየት አለብን። ሞላሪቲን ስንፈልግ ባይዞ ፎርሙላውን ባጭር መልኩ ለማስታወስ ነምበር ኦፍ ሞል ኦፍ ሶሊድ ኦቨር ቮሊዩም ኦፍ ሶሉሽን ነው። ነምበር ኦፍ ሞል ኦፍ ሶሊድን ለማግኘት ደግሞ ጊቭን ማስ ኦቨር ሞላር ማስ አድርገን ማግኘት እንችላለን። ጀነራሊ ደግሞ ጊቭን ማስ ኦር ማስ ኦቨር ሞላር ማስ እናደርጋለን። ሞላር ማስን በካፒታል እንጽፋለን። ዘን ኦቨር ቮሊዩም ስለሆነ ታይምስ እዚህ ጋር ቮሊዩም ማድረግ እንችላለን ማለት ነው። በዚህ መልኩ እናገኛለን። የመጀመሪያው ኩዌስችን ምንድነው የሚለን 5.85 ግራም ኦፍ ሶዲየም ክሎራይድ is dissolved in water. It is dissolved in water. To make 250 milliliter of solution. Assuming the density of the solution 1 gram per milliliter ቢሆን የሶሉሽኑን ሞላሪቲ ፈልጉት ነው የሚለን። የሶሉሽኑን ሞላሪቲ ለማግኘት ወይም ደግሞ ለመፈለግ ደግሞ ማድረግ ያለብን ነምበር ኦፍ ሞል ኦፍ ሶዲየም ክሎራይድ እና ቮሊዩም ኦፍ ሶሉሽን ነው። የሶሉሽኑ ቮሊዩም ተሰጥቶናል። የሶሉቱ ነምበር ኦፍ ሞል ግን አልተሰጠንም። ይልቁን የተሰጠን ምንድነው? ማስ ነው። ማስ ከተሰጠን ቀጥታ ምንድነው የምናደርገው? ሞላር ማሱን ማግኘት ነው። የሶዲየም ክሎራይድ ደግሞ ሞላር ማስ ሶዲየም 23 ነው። ክሎሪን ደግሞ 35.5 ማለት ነው። 23 ሲደመር 35.5 ደግሞ 58.5 ማለት ነው። ስለዚህ የሶዲየም ክሎራይድ ሞላር ማሱ 58.5 ነው። 58.5 ከሆነ ነምበር ኦፍ ሞሉን ለማግኘት ማስ ኦቨር ሞላር ማስ አድርገን ነው 5.85 ኦቨር 58.5 ስናደርግ ምናገኘው 0.1 ሞል ይሆናል። ስለዚህ 0.1 ሞልን ካገኘን በኋላ ቀጥታ የምናደርገው ምንድነው? ኦቨር ቮሊዩም ኦፍ ሶሉሽን ኢን በሞልኩ ስለሆነ ኢን ሊትር መሆን አለበት። ኢን ሊትር መሆን ስላለበት 250 ሚሊ ሊትርን ደግሞ ወደ ሊትር ለመቀየር 250 ሲባዛ ቴን ዘ ፓወር ኦፍ -3 ይሆናል 0.25 ሊትር ይሆናል። ሲካፈል ለ0.25 ሊትር ስናደርግ የምናገኘው ውጤት ምን ይሆናል ማለት ነው? ሞላሪቲን ኢንዲኬት ያደርግልናል ማለት ነው። በዚህ መልኩ መስራት ነው። የአንደኛው ጥያቄ ቢ ደግሞ ማስ ፐርሰንቴጅ ኦፍ ሶሉት ነው የተባለን። yes the mass percentage of solute
ይህ ደግሞ የመጀመሪያውን የሶሉሽን ኮንሰንትሬሽን ኤክስፕረስ የምናደርግበት ወይም ደግሞ ፐርሰንት ባይ ማስ ወይም ደግሞ ቮሊዩም ብለን የገለጽነውን ኢኩዌዥን መከተል አለብን። ያን ለማድረግ ምንድነው ማድረግ ያለብን? መጀመሪያ ዴንሲቲ ተሰጥቶናል። ዴንሲቲ 1 ግራም ፐር ሚሊ ሊትር ተሰጠን ማለት ምኑን ማግኘት እንችላለን? እዚህ ጋር ማሱን ማግኘት እንችላለን። እዚህ ጋር ቮሊዩሙ 250 ሚሊ ሊትር ተሰጠን ማለት ማሱን ማግኘት እንችላለን። እንዴት? ዴንሲቲ which is equals to density which is equals to ማስ ኦቨር ቮሊዩም አድርገን ቮሊዩሙ 250 ሚሊ ሊትር ነው። ማሱ አይታወቅም። 1 ግራም ፐር ሚሊ ሊትር which is equals to ማስ ኦቨር ቮሊዩም 250 ሚሊ ሊትር ከሆነ 1 ከሆነ ማሱም 250 ነው ማለት ነው። ስለዛ ማሱ 250 ግራም ይሆናል። ሶ ማሱ 250 ግራም ካወቅን ይህ የሶሉሽኑ ማስ ነው። የሶሉሽኑ ማስ ካወቅን ቀጥታ ምንድነው የምናደርገው? ማስ ፐርሰንቴጅን የሶሉቱ 5.85 ግራም ኦቨር 250 ግራም ታይምስ 100% አድርገን ማግኘት እንችላለን ማለት ነው። ሶ የምናገኘው ሪዛልት ፐርሰንቴጅ ማሱን ኢንዲኬት ያደርግልናል ማለት ነው። ኤግዛክት ቫልዩን ካልኩሌት አድርጋችሁ ማግኘት ትችላላችሁ። ነምበር 2 ጋር ስንመጣ አሁን እዚህ ጋር የተሰጠን ደግሞ ሪቨርስ ነው። መጀመሪያ ላይ ሞላሪቲውን ማግኘት ነበር። አሁን ግን ሞላሪቲ ተሰጥቶናል። 0.15 ሞላሪቲ ነው። ይህ ከተሰጠን ቮሊዩሙም ተሰጥቶናል። ቮሊዩም ኦፍ ሶሉሽኑ ደግሞ ኢን ሚሊ ሊትር ነው የተሰጠን 250 ሚሊ ሊትር። 250 ሚሊ ሊትር ከተሰጠን ዳይሬክትሊ የምናደርገው ነምበር ኦፍ ሞል ነው የተጠየቀን። ነምበር ኦፍ ሞልስ ኦፍ ፖታሺየም ናይትሬትን ከተጠየቅን ቀጥታ ማድረግ ያለብን እንዴት ነው? ሞላሪቲ which is equals to number of ሞል ኦቨር ቮሊዩም ኦፍ ሶሉሽን ኢን ሊትር ነው። ወደ ሊትር መቀየር እንችላለን። ሶ የተሰጠን ደግሞ ሞላሪቲ ስንት ነው? 0.15 ስለዛ ነምበር ኦፍ ሞል which is equals to number of mole which is equals to 0.15 times 0.25 ሊትር ማለት ነው። ይሄን ደግሞ ሞላሪቲ አድርገን የምናገኘው ምን ይሆናል? ነምበር ኦፍ ሞል ይሆናል ማለት ነው። ሶ 0.0375 ይመጣል ማለት ነው ፋይናል ሪዛልቱ። ስለዚህ ይህን ያክል ሞል በማዘጋጀት ከ250 ሚሊ ሊትር ቮሊዩሙ ጋር ማለት ነው ኮረስፖንዳንሱ 0.15 ሞላሪቲን ማግኘት እንችላለን ማለት ነው። ኩዌስችን ነምበር 3 ደግሞ ምንድነው የሚለን? a solution of hydrochloric acid contains 36% hydrochloric acid አለ። አሁንም ፐርሰንት ነው የተሰጠን ባይ ማስ 36% hydrochloric acid by mass. Calculate the mole fraction of HCl in the solution. Yes, አሁን ደግሞ የተጠየቀን ሞል ፍራክሽን ነው። ሞል ፍራክሽንን በምናገኝበት ጊዜ ምንድነው ብለናል? ዳይሬክትሊ ማድረግ ያለብን ነገር የተሰጠን ነገር ምንድነው ነው። እዚህ ጋር የተሰጠን ነገር ፐርሰንት ባይ ማስ ነው። ፐርሰንት ባይ ማሱ ደግሞ 36% ነው። ያ ደግሞ የተሰጠን ከሶሉሽኑ አንዱን አካል ነው። ያ ማለት ሃይድሮክሎሪክ አሲዱ ወይም ደግሞ ሶሉቱን ነው። ሶ በዚህ ሶሉሽን ውስጥ የዋተርም ጭምር አለ ማለት ነው። ሶ ባይዞይ የሶሉሽኑን ፐርሰንት በምናገኝበት ጊዜ የሶሉቱና የሶልቨንቱ ድምር ውጤት ስለሆነ የሶሉቱ 36% ከሆነ 36% ሚለው በራሱ 36 ግራም ማለት ነው። ኢንዲኬት ዳይሬክትሊ ስንወስደው ሶ የሃይድሮክሎሪክ አሲድ 36 ከሆነ የዋተር 64 ነው። ለምን? ሶሉሽኑ በአጠቃላይ 100 ግራም ነው ማለት ነው። ወይም ደግሞ 100% ስለሆነ ሲቀነስ ስናደርገው 64 ግራም ይመጣል ማለት ነው። የዋተርን ስንወስድ ሶ የዋተር 64 ግራም መጣ ማለት የሶሉቱና የሶሉሽኑን ምን ማግኘት ቻልን? ማስ ማግኘት ቻልን። የሶሉቱና የሶሉሽኑን ማስ ማግኘት ከቻልን ቀጥታ የምናደርገው እንዴት ነው? ኦቨር አድርገን ማለት ነው ማሱን ወደ ነምበር ሞል እንቀይረዋለን። ወደ ነምበር ኦፍ ሞል የሃይድሮክሎሪክ አሲድ እየቅድ
የሶልቨንቱን የዋተርን እየቅል ነምበር ኦፍ ሞል እናገኝና ነምበር ኦፍ ሞል ደግሞ የጋራ ሲሆን ነምበር ኦፍ ሞል ኦፍ ሶሉሽን ደግሞ የዋተሩንና የሃይድሮክሎሪክ አሲድ የጋራ እናደርጋለን እንደምራለን። ያ ማለት ምን ማለት ነው? ቀጥታ ዳይሬክትሊ የሶሉሽኑ አልተባልንም። ስፔሲፊካሊ የሃይድሮክሎሪክ አሲድን ሞል ፍራክሽን የተጠየቅ ነው። የሃይድሮክሎሪክ አሲድ ሞል ፍራክሽን ከተጠየቅን ደግሞ ኢንተርምስ ኦፍ ዋተር እናገኝና ከዛ ማይነስ ሃይድሮክሎሪክ አሲድ ኢት ጊቭስ ብለን ሪዛልቱን ማግኘት እንችላለን ማለት ነው። ሶ ዳይሬክትሊ የምናደርገው መጀመሪያ በዚህ መልኩ ካገኘን በኋላ የዋተርን ዳይሬክትሊ በምንፈልግበት ሰዓት ማሱን ኦቨር ሞላር ማስ እናደርግና 3.55 ሞል እናገኛለን ማለት ነው። የሃይድሮክሎሪክ አሲድ ደግሞ ጊቭን ማሱ ኦቨር ሞላር ማሱ አድርገን ስናገኝ 1.7 ይመጣል ማለት ነው። ሶ በዚህ መልኩ ከተጠቀምን የሞል ፍራክሽኑን ስንፈልግ የሃይድሮክሎሪክ አሲድ መጀመሪያ የዋተር ነው የምንፈልግ ስንል እንዴት ነው? ሞል ኦፍ ዋተሩ ኦቨር ሞል ኦፍ ሶሉሽኑ ያ ማለት የዋተሩና የሃይድሮክሎሪክ አሲድ ሞል ድምር ታይምስ 100% የሚሰጠን ውጤት አለ። ከዛ ሲቀነስ እናደርጋለን ማለት ነው። ሲቀነስ ለማን ነው የምናደርገው? ኖርማሊ በዋን ከሆነ ያ ማለት ያለ ፐርሰንት ከሆነ ዋን ማይነስ እናደርጋለን። በፐርሰንት ከሆነ ደግሞ 100 ማይነስ ያገኘነውን ዋተር የተቀነሰውን ማለት ነው። ከዛ ለሃይድሮክሎሪክ አሲድ ሞል ፍራክሽን ይሆናል ማለት ነው።